በአብይ ጾም ወቅት እንግዲህ ከመጋቢት 28 በኋላ አንድ ጉዞ ነው የሚኖረን ማለት ነው። ይህንን የጉዞ መረጃና የመጋቢት 28 ምዝገባ በዚህ 3 ቀን ውስጥ የምናጠናቀቅ መሆኑን ለመግለጽ ነው ዛሬ የተገኘ ነው። በዛሬው ዕለት ለነገ እየተዘጋጃችሁ ያላችሁ ተጓዦቻችን ሁላችሁም ሰው ትኬታችሁን በማውጣት ስማችሁን ከአዲስ አበባ ባህር ዳር ከባህር ዳር አዲስ አበባ ማለቱን ሁሉም ሰው በወረቀት ኮፒ አድርጋችሁ መያዛችሁን እርግጠኛ መሆን ይኖርባችኋል። እኛ የሰጠናችሁን ትኬት ሰጣችሁ መቀበላችሁን እርግጠኛ መሆን ይኖርባችኋል። ምክንያቱም ከታች የመመለሻ ትኬታችሁ ስለሚገኝበት ማለት ነው። አሜሪካንና በአሜሪካ ዙሪያ የምትገኙ ኢትዮጵያውያን ኤርትራውያን ሲያትል ዋሽንግተን ላይ ቢሮአችን ሁሌም እናንተን እንደሚያስተናግድ ሁሉ ዛሬም እናንተን እያስተናገደ ይገኛል። ስለዚህ ከዛ ትኬታችሁን የቪዛ ፕሮሰሳችሁን መጨረስ የምትችሉ መሆኑን እንገልጻለን። አየር መንገድ እያንዳንዱን ስም ተጓዥ አይጠራም። እንግዲህ አየር መንገድ እናንተን የበርሜል ተጓዥ መሆናችሁን አይለያችሁም። ለማንኛውም ሰው ወደ ባህር ዳር ተጓዥ ናችሁ በጉዞ ሰዓት ላይ ማለት ነው። ስለዚህ እኛ እንግዲህ የምንቀበላችሁ ቦሌ ኤርፖርት አዲስ አበባ አንገኝም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? በያላችሁበት የሀገር ክፍል በያላችሁበት ሰዓት አቆጣጠር ፍጹም የእግዚአብሔር ሰላም ይብዛላችሁ። ተርቢኖስ ኦርቶዶክሳዊ ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ በሚዲያው የሚተላለፉትን ድንቅ ምስክርነቶችንና የጉዞ መረጃ ፕሮግራሞችን እንድትከታተሉ ጥሪያችንን እናስተላልፋለን። እንኳን ደህና መጣሽ ርብቃ። እንኳን ደህና ቆየ። ዛሬ የመጋቢት 23 ጉዟችን በነገው ዕለት ይጓዛሉ። ከዛ በፊት እንግዲህ ታላቅ ሕዝብ የተሳተፈበት በጣም በርካታ ሕዝብ የተገኘበት የመጋቢት 19 የጉዞ መርሃ ግብራችን ተጠናቆ በጣም ብዙ ሕዝብ በርሜል ቅዱስ ጊዮርጊስ ተገኝቶ በረከቱን እየተካፈለ ነው የሚገኘው። በዛሬው ዕለት ሁለተኛ ቀን ጥምቀቱን አድርጓል ማለት ነው። ያኔ የተጓዙት ሕዝቦቻችን በአጠቃላይ ሁሉም በሚባል መልኩ ደስተኞች ናቸው። በጣም ደስ የሚል ጊዜ ነበር የነበረን ቆይታ። አሁን በቀጣይ መጋቢት 23 በነገው ዕለት ጉዞ እናደርጋለን። ለነገ ተጓዦቻችን እንግዲህ ምን ማሟላት አለባቸው የሚሉትንና እንዲሁም በቀጣይ መጋቢት 28 መነሻውን ያደረገ ሚያዝያ 2 መመለሻውን ያደረገ የጉዞ መርሃ ግብራችን ነው። በአብይ ጾም ወቅት እንግዲህ ከመጋቢት 28 በኋላ አንድ ጉዞ ነው የሚኖረን ማለት ነው። ይህንን የጉዞ መረጃና የመጋቢት 28 ምዝገባ በዚህ 3 ቀን ውስጥ የምናጠናቀቅ መሆኑን ለመግለጽ ነው ዛሬ የተገኘ ነው። ምን ይመስላል የመጋቢት 23 ምዝገባ ተጓዦቻችን? በጣም አሁን አስቸኳይ መረጃ ያስፈልጋልና ምን ማድረግ አለባቸው? እንግዲህ የመጋቢት 23 ምዝገባችንን በጥሩ ሁኔታ ነው ያጠናቀቅ ነው። በነገው ዕለትም ጉዟቸውን የሚያደርጉ ይሆናል ማለት ነው። ከመሄዳቸው በፊት እንግዲህ እንደተለመደው ሁልጊዜም ከዚህ ከመውጣታቸው በፊት ትኬትና መታወቂያ ያስፈልጋቸዋል ማለት ነው። ስለዚህ ተጓዦቻችን በዚህ ሰዓት እየተከታተላችሁ እንግዲህ የምትገኙት ለ22 በዛሬው ዕለት ለነገ እየተዘጋጃችሁ ያላችሁ ተጓዦቻችን ሁላችሁም ሰው ትኬታችሁን በማውጣት ስማችሁን ከአዲስ አበባ ባህር ዳር ከባህር ዳር አዲስ አበባ ማለቱን ሁሉም ሰው ትኬቱን በወረቀት በሶሻል ሚዲያ የሚቆረጠ በአካልም የመጣ እንግዲህ በአካል ለመጣው ትኬት ሰጥተናል። ስለዚህ በሶሻል ሚዲያ የቆረጣችሁ ሁላችሁም ሰው ትኬታችሁን በእጃችሁ በወረቀት ኮፒ አድርጋችሁ መያዛችሁን እርግጠኛ መሆን ይኖርባችኋል። በዚህ ዘመን የተሰጠን ድንቅ ስጦታ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ጸበል ጊዮርጊስ ለአበፈር ወደ ታምረኛውና ድንቅ አድራጊ በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። መነሻ መጋቢት 28፣ መመለሻ ሚያዝያ 7። መነሻችን አፕሪል 6፣ መመለሻ አፕሪል 15። ከዚህ በተጨማሪ መነሻ ሚያዝያ 2 እንዲሁም መመለሻችን ሚያዝያ 14 እንዲሁም መነሻችን አፕሪል 10፣ መመለሻ አፕሪል 22። እነዚህ ሁለት ታላላቅ የጉዞ መርሃ ግብሮች እናንተን በመጠባበቅ ላይ ይገኛሉ። ተርቢኖስ መንፈሳዊ የጉዞ ማህበር። ምክንያቱም በነገው ዕለት በምንሄድበት ሰዓት ቅድሚያ የሚያስፈልገን መታወቂያና ትኬት ነው ማለት ነው። ምክንያቱም ከዚሁ ከአዲስ አበባ ሳንወጣ ኤርፖርት ላይ የምንጠየቀው ከመጀመሪያው
ትኬትና መታወቂያ ነው ማለት ነው። እንግዲህ በነገው ዕለት ስትሄዱ ማዘጋጀት ያለባችሁ እቃዎች ስስ የሆኑ ልብሶችን ቦታው ላይ ሞቃታማ ስለሆነ ቦታው ላይ በርግጥ ጄሪካን ቁምጣ የምትጸበሉበት አዲስ ቁምጣ ይገኛል ወፍራም ሳይዝ ካልሆናችሁ ግን ከዚህ ይዤ እሄዳለሁ ካላችሁ እንግዲህ እነኚህን እቃዎች ማዘጋጀት ይኖርባችኋል ማለት ነው። ቦታው ላይ የምግብ አገልግሎት አለ ቦታው ላይ ምግብ ቤቶች ስላሉ ደረቅ ነገር ቆሎ በሶ ነገሮች መያዝ ትችላላችሁ ግን ቦታው ላይ በቂ ምግብ ቤቶች ይገኛሉ ማለት ነው። ከዛ ውጭ እንግዲህ ጧት ወደ ኤርፖርት በመንሄድበት ሰዓት መታወቂያና ትኬታችንን ከቤት ነው ቼክ አድርገን መውጣት የሚኖርብን ቦታው ላይ ከደረስን በኋላ የመጀመሪያው መግቢያ ላይ ትኬትና መታወቂያ እንጠየቃለን ምንገባው በሀገር ውስጥ በረራ ነው። ከገባን በኋላ እንግዲህ መጀመሪያ ላይ የማሽን ፍተሻ ያጋጥመናል ያንን የማሽን ፍተሻ ካለፈን በኋላ ፊት ለፊት ላይ መስኮት ዳር ላይ የቆሙ የአየር መንገድ አስተባባሪዎችና አስተናጋጆች ይገኛሉ ማለት ነው። ቀጥታ ወደ እነሱ በመሄድ ትኬታችሁንና መታወቂያ ትሰጣላችሁ ማለት ነው። እንግዲህ የዛን ሰዓት ተለዋጭ ትኬት ይሰጧቸዋል ያኔ ነው ቼኪንግ አረጋ አንድ ሰው ቼኪንግ አረጋ ምንለው ቦርዲንግ መሳፈሪያ ትኬት ሲሰጣችሁ ነው ማለት ነው። ስለዚህ ሁሉም ተጓዦቻችን እርግጠኛ መሆን አለባችሁ ቼኪንግ ማረጋችሁን እርግጠኛ የምትሆኑት ደግሞ ተለዋሽ ትኬት ሲሰጧችሁ ነው ማለት ነው። ስለዚህ እኛ የሰጠናችሁን ትኬት ሰጣችሁ መቀበላችሁን እርግጠኛ መሆን ይኖርባችኋል ምክንያቱም ከታች የመመለሻ ትኬታችሁ ስለሚገኝበት ማለት ነው። እንግዲህ ቼኪንግ ካረጋችሁ በኋላ ሁለተኛ ትኬት ይሰጧችኋል ማለት ነው። ያንን ትኬት ይዛችሁ ሶስተኛ ማሽን ፍተሻ ያጋጥማችኋል ከዛ አዳራሽ ነገር ውስጥ ፕሌናችሁ የምትጠባበቁበት ይሆናል ማለት ነው። በዚህ አጋጣሚ እንግዲህ ማሳሰብ የምፈልገው አየር መንገድ እያንዳንዱን ስም ተጓዥ አይጠራም እንግዲህ አየር መንገድ እናንተን የበርሜል ተጓዥ መሆናችሁን አይለያችሁም እና ማንኛውም ሰው ወደ ባህር ዳር ተጓዥ ናችሁ በጉዞ ሰዓት ላይ ማለት ነው። ስለዚህ እኛ እንግዲህ የምንቀበላችሁ ቦሌ ኤርፖርት አዲስ አበባ አንገኝም ምክንያቱም ኢንተርናሽናል ኤርፖርት ነው የራሱ አስተባባሪ አለ ገብተን የኛ ተጓዥ በዚህ ውጡ ማለት ስለማንችል በነገርናችሁ ሰዓት መሰረት አሁን በመናስተላልፍላችሁ መረጃ መሰረት ተከትላችሁ ነው መሄድ ያለባችሁ ማለት ነው። እኛ የምንገኘው ባህር ዳር ኤርፖርት ነው ባህር ዳር ኤርፖርት ከፕሌን ወዳችሁ እቃችሁን ይዛችሁ እንደወጣችሁ ባነር ይዘን ልብስ ለብሰን እንጠብቃቸዋለን ማለት ነው። በቀላሉ እንድትለዩ ነው ያንን ያደረግነው መኪና ይዘን ነው የምንጠብቃችሁ ማለት ነው። ስለዚህ እዚሁ ከነገርኳችሁ ሰዓት በረራችሁ 6 ሰዓት ነው ካልኳችሁ እናንተ ቀደም ብላችሁ ከ3 ሰዓት በፊት ጧት 3 ሰዓት ነው ኤርፖርት መግባት ያለባችሁ ማለት ነው። ቤቴ ቅርብ ነው 1 ሰዓት ሲቀረኝ ቦታስ ሚል ነገር አይሰራ ማለት ነው። ሁሉም ሰው ከ3 ሰዓት በፊት ኤርፖርት ገብቶ ቼኪንግ አድርጎ ተስተካክሎ መቀመጥ ይኖርበታል ማለት ነው። መልካም ርብቃ እንግዲህ ይሄ መረጃ እጅግ በጣም ለተጓዦቻችን አንገብጋቢና አስፈላጊ መረጃ ነው። ይሄንን የምትከታተሉ በአጠቃላይ ከበረራ ሰዓታችሁ ከ3 ሰዓት በፊት አየር መንገድ ተገኝታችሁ ትኬታችሁ እንድታስተካክሉ ከወዲሁ እኛ ለመልእክታችንን ለማስተላለፍ እንወዳለን። ከዚህ ባሻገር ጥያቄዎች ካላችሁ በእነዚህ ስልክ ቁጥሮች በመደወል ጥያቄዎቻችሁን ማስተናገድ የምንችል መሆኑንም እንገልጻለን። በተጨማሪ አሜሪካንና በአሜሪካ ዙሪያ የምትገኙ ኢትዮጵያውያን ኤርትራውያን ሲያትል ዋሽንግተን ላይ ቢሮአችን ሁሌም እናንተን እንደሚያስተናግድ ሁሉ ዛሬም እናንተን እያስተናገደ ይገኛል። ስለዚህ ከዛ ትኬታችሁን የቪዛ ፕሮሰሳችሁን መጨረስ የምትችሉ መሆኑን እንገልጻለን። በዚህ ዘመን የተሰጠን ድንቅ ስጦታ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ጸበል ጊዮርጊስ ማበፈር ወደ ታምረኛውና ድንቅ አድራጊ በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። መነሻ መጋቢት 28 መመለሻ ሚያዝያ 7 መነሻችን አፕሪል 6 መመለሻ አፕሪል 15 ከዚህ በተጨማሪ መነሻ ሚያዝያ 2 እንዲሁም መመለሻችን ሚያዝያ 14 እንዲሁም መነሻችን አፕሪል 10 መመለሻ አፕሪል 22 እነዚህ ሁለት ታላላቅ የጉዞ መርሃ ግብሮች እናንተን በመጠባበቅ ላይ ይገኛሉ። ተርቢኖስ መንፈሳዊ የጉዞ ማህበር ከዚህ በተጨማሪ እንግዲህ ደብረ ሰላም ሲያትል ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን እሑድ ከቅዳሴ በኋላ እና ታዴንና ፍቅርን ማግኘት የምትችሉ መሆኑን እንገልጻለን። ከዚህ በተጨማሪ በቮይስ ዋትስአፕ በኢሞ በቴሌግራም ቮይስ ብታረጉላቸው ተገቢውን መረጃ ተገቢውን እያንዳንዱ ለጉዞ የሚያስፈልጋቸውን መረጃ መስጠት ይችላሉ። በተጨማሪ ጀርመንና አውሮፓ ላይ የምትገኙ ኢትዮጵያውያንና ኤርትራውያን በዚህ ስልክ ቁጥር በመደወል ዓለም ገብረ እግዚአብሔርን የምታገኙ መሆኑን ለመግለጽ እንወዳለን። በተጨማሪም 4ኛ ቢሮአችን ካናዳ ቶሮንቶ ላይ ይገኛል። በዚህ ቢሮአችን ላይ ደግሞ እንግዲህ በጣም የምንወደው የምናከብረው የቤተክርስቲያን ልጃችን
በእምነት ንቁ ሚዲያ ገብረ ማርያምን በዚህ ቁጥር በዋትስአፕ አግኝታችሁ ሙሉ መረጃ የምታገኙ መሆኑን ከወዲሁ ለመግለጽ እንወዳለን። ተርቢኖስ ኦርቶዶክሳዊ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ በሚዲያው የሚተላለፉ የጉዞ መረጃዎችና ድንቅ ምስክርነቶችን እንድትከታተሉ እኛም ተጨማሪ ጥሪያችንን እናቀርባለን። በቀጣይ ሚያዝያ 2 መነሻውን ያደረገ የጉዞ መርሃ ግብራችን ከመጋቢት 28ቱ ቀጥሎ ማለት ነው ሚያዝያ 2 የምናደርገው የጉዞ መርሃ ግብራችን ሰፊ የጉዞ መርሃ ግብር ነው። አብይ ጾም የሚጠናቀቅበት እንግዲህ ህማማትን እዛ ነው የምናሳልፈው በርሜል ላይ እንዲሁም ደግሞ ህማማትን አልፎም የስቅለት በዓልን ትንሳኤን ከነዳያን ጋር በረከት አግኝተን የምንመለስበት ድንቅ የጉዞ መርሃ ግብር ነው። እዚህ ጉዞ ላይ በእውነት ገና ላይ እንዳደረግነው ገና ወደ 3 ከብትን ያረድነው በጣም በርካታ ሰዎች እዚህ በረከት ላይ ተሳትፈዋል። ቦታው ላይ የነበሩ ጸበልተኞችም በጣም ደስተኞች ነበሩ። ምክንያቱም ይሄን እድል ከስንት አንዴ ነው የምናገኘው። አባቶች እዛ ቦታ ላይ በርሜል ቅዱስ ጊዮርጊስ የተባረከ የምንበላው የምንጠጣው ሁሉ በአባቶች ጸሎት የተደረገበት በረከት የምናገኝበት ነው። የምንበላው ምግብ ራሱ ፈውስ አለውና በጣም በተለይ ቦታው ላይ ያሉ ነዳያንን እነዚህ ጸበሉን እየተማጸኑ በርሜል ቅዱስ ጊዮርጊስን ሰማዕቱ ቅዱስ ጊዮርጊስን እየተለማመኑ የሚገኙ አረጋውያን እናቶች አሉ። ከቤተሰቦቻቸው ተነጥለው የሚገኙ አሉ። በዓልን በቤታቸው ቢያሳልፉ በምን ያህል ደስታና ፌሽታ እንደሚያሳልፉ ሁላችንም የምናውቀው ነው የሚሆነው። ሆኖም ከጤና እክል አንጻር ቦታው ላይ እንግዲህ በጸበል ቦታ ለማሳለፍ የተገደዱ ሰዎቻችንን በማሰብ በረከት የምናገኝበት የነዛ ሁሉ እናቶች አባቶች ምርቃት በእውነት ቤታችንን በበረከት ይሞላዋል ማለት ነው። ስለዚህ በእለቱ አብረን መሄድ የምንችል ሰዎች ሚያዝያ 2 መነሻ፣ ሚያዝያ 14 መመለሻ፣ አፕሪል 10 መሄጃ፣ አፕሪል 22 መመለሻ ወደ ታምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ለምናደርገው ጉዞ መርሃ ግብር ከወዲሁ ዝግጅታችሁን አጠናቃችሁ ትኬት እንድትቆርጡ ጥሪያችንን እናስተላልፋለን። የመጋቢት 28 ጉዟችን ምዝገባ ሊጠናቀቅ በዚህ 3 ቀን ውስጥ ትኬታችሁን እንድታስተካክሉ ጊዜ የሰጠናችሁ መሆኑን ለመናገር እንወዳለን። 3 ቀን ብቻ ቀርቶታል። በዚህ 3 ቀን ውስጥ ትኬት ቆርጣችሁ ለጉዞ እንድትዘጋጁ ጥሪያችንን እናስተላልፋለን። እስካሁን አብራችሁን ቆይታ ስላደረጋችሁ በልዑል እግዚአብሔር ስም እጅግ አድርገን እናመሰግናለን። በሌላ የጉዞ መረጃ በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በዚህ ዘመን የተሰጠን ድንቅ ስጦታ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ጸበል። ጊዮርጊስ 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 ለአበፈር ወደ ታምረኛውና ድንቅ አድራጊ በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። መነሻ መጋቢት 28፣ መመለሻ ሚያዝያ 7። መነሻችን አፕሪል 6፣ መመለሻ አፕሪል 15። ከዚህ በተጨማሪ መነሻ ሚያዝያ 2 እንዲሁም መመለሻችን ሚያዝያ 14 እንዲሁም መነሻችን አፕሪል 10፣ መመለሻ አፕሪል 22። እነዚህ 2 ታላላቅ የጉዞ መርሃ ግብሮች እናንተን በመጠባበቅ ላይ ይገኛሉ። ተርቢኖስ መንፈሳዊ የጉዞ ማህበር